በወላይታ ዞን ባህልና ስፖርት መምሪያና በወላይታ ዞን ስፖርት ምክር ቤት በጋራ አዘጋጅነት ሲካሄድ የቆየው የሰመር ካፕ የእግር ኳስ ውድድር በጉኑኖ ምርጥ አሸናፊነት ተጠናቋል። በተለይም በከፍተኛ ሊጉና በአንደኛ ሊጉ ላይ የሚሳተፉ ተጫዋቾችን ላለፉት 2 ሳምንታት ሲያፋልም የቆየው የሰመር ካፕ ውድድር ለተጫዋቾች የተሻለ የመታያ ዕድልን የሰጠና ጎን ለጎን የበጎ አድራጎት ስራ ሲካሄድበት የቆየ መሆኑን የመምሪያው ኃላፊ አቶ ስምዖን ሲላሎ ተናግረዋል። ማሩ ሞላ ተጨማሪ አለው። ለጥቂት ዓመታት ተቋርጦ የነበረው የሰመር ካፕ ውድድር 3 አበይት ዓላማዎችን አንግቦ የሚካሄድ ሲሆን ለተጫዋቾች የተሻለ የመታያ ዕድል የሚፈጥር መርሃ ግብር ነው። ላለፉት 15 ቀናት ሲካሄድ የቆየው ውድድር ታዳጊዎች በሀገሪቱ ከፍተኛ የሊግ እርከኖች ከሚጫወቱ ተጫዋቾች ልምድ የቀሰሙበትና የበጎ አድራጎት ስራዎችም የተከናወኑበት መሆኑ ተገልጿል። ካፕ የመጀመሪያው ዓላማ አንደኛ በተለያዩ ሊጎች በአንደኛ ሊግ ማለት ሊግ 1 ከፍተኛ ሊግ፣ ብሔራዊ ሊግ በሶስቱ ከፕሪሚየር ሊግ ውጪ ያሉ በሶስቱ ሊጎች የሚወዳደሩ ስፖርተኞች በራፍት ጊዜያቸው አንደኛ ለታዳጊ ስፖርተኞች ልምድን ሼር እንዲያደርጉ ወይም እንዲያካፍሉ፣ ከዛ በተጨማሪ ደግሞ በዚህ ብሔራዊ ከፍተኛና አንደኛ ሊግ የሚወዳደሩ ተጫዋቾች አቅማቸው ፕሪሚየር ሊግ ሊደርስ የሚችል ነገር ግን እይታ ያላገኙ እይታ እንዲያገኙ የሚደረግ ነው ዋናው ዓላማ ማለት ነው። ዋናው ዓላማ ስፖርተኞች እድል ያገኛሉ። እነዚህ በብሔራዊ ሊግ ከፍተኛ ሊግና ሊግ 1 የሚጫወቱ ስፖርተኞች ወደ ፕሪሚየር ሊግ የሚያድጉበትን እድል የሚያገኙበት ነው። ሁሉም ኢትዮጵያዊ የሚያደርገው ነው። በጎ አገልግሎት ማለት የተራቡትን የምናበላበት፣ የተጠሙትን የምናጠጣበት፣ የታረዙትን የምናለብስበት፣ ቤት ያጡ አረጋውያንን ቤት እንዲኖራቸው የምናደርግበት፣ ኢቭን ማሳ ማረስ ያልቻሉ አረጋውያን አሉ። የነዛን ማሳ ማሳረስ ታርሶ የተዘራውን ማንሳት የማይችሉ አሉ። የነዛን የምናስነሳበት ተግባር ነው። የፍጻሜውን ጨዋታ ለመመልከት በስታዲየም የተገኙት የጉኑኖ ሐሙስ ከተማ ከንቲባ አቶ ብርሃኑ ዋጃ በበኩላቸው በከተማዋ የእግር ኳስ ስፖርት እየተነቃቃ ስለመሆኑ በስታዲየሙ የነበሩ የተጓዥ ደጋፊዎች ድባብና የአካባቢው ምርጦች የሜዳ ላይ እንቅስቃሴ ያሳያል ብለዋል። ይህ አስተያየት የቡድኑ አባላትም ሀሳብ ነው። በአንድም በሌላ መልክም የበጎ ስራ መደገፍ ነው። ወጣቶችን ማበረታታት ነው። ከወጣቶች ጋር ሆነን ጨዋታውን እኛም እያየን ያለንበት በርካታ ደጋፊም ጭምር ከጉኑኖ ከተማ የመጣበት ሁኔታ ነው ያለው። እጅግ በጣም የሚገርመው በዚህ ሰዓት በጉኑኖ ሐሙስ ከተማ ስፖርት ምክር ቤት በኩል የተዘጋጀው የክረምት በጎ ጋር ሚያዝ የክረምት ስፖርት ውድድር በእኛ ከተማም እየተካሄደ ነው ያለው በዚህ ሰዓት። በተመሳሳይ ሁኔታ ደግሞ የጉኑኖ ተወላጅ ሆኖ በተለያዩ ሊጎች ላይ ልምድ ያላቸው ልጆች ደግሞ በዚህ ሜዳ ላይ ጨዋታ እያካሄዱ ናቸው። ስለዚህ እዚህም እዛም የበጎ ስራ ወጣቱን የማበረታታት ስራ በእጅጉ እየሰራን ያለንበት ሁኔታ ነው ያለው። በእውነት ለመናገር እጅግ በጣም የወላይታ ዞን ስፖርት ምክር ቤት እጅግ በጣም አድርገን እናመሰግናል። ይሄ በየአመቱ እንደዚህ ውድድር ሲደረግ ልጆቻችን አብዛኛው ወጣቶቻችን ልጆች እንጀራ የሚያገኙበት አብዛኛው ወጣቶች የሚታዩበት የተለያየ ቡድን አሰልጣኞች መጥተው ልጆችን እንዲያዩና ጥሩ አማራጮችን አይተን ጥሩ ልጆችን አይተን የኛ ቡድን ብቻ አይደለም አጠቃላይ ከተሰበሰበው ቡድን የተሻለ ልጆችን በራሴ በኩል አይቻለሁ። የተሻለ ቡድን ነገሮች አይቻለሁ። ጥሩ ልጆች አሉ። እንደ ጉኑኖ ምርጥና እንደ ወላይታ ዞን በርካታ ልጆች ያሉበት አካባቢ መሆኑን ይሄ ውድድር ሲደረግ እጅግ በጣም አድርገን እናመሰግናለን። ጥሩ መልካም ነገሮችን አይተናል። እጅግ ደስ የሚል ነገሮችን አይተናል። የተሻለ ቦታ መድረስ የሚፈልጉ ታግቶ የሚሰሩ ወጣቶች አሉ እና ብዙ አልተሰራም ብዬ አስባለሁ። እዛ አካባቢ በደንብ ብዙ ቲሞች እየሄዱ ቢመለምሉ ልጆች በጣም አሪፍ ልጆች አሉ። የተሻለ እድል ቢያገኙ ለኢትዮጵያም አልፎ ብዙ ደረጃ የሚደርሱ ልጆች አሉና እነዛ ልጆችን እየሄዳችሁ ቢያዩ ቢመለከቱ የሚመለከተው አካል ሄዶ ልጆችን ቢያይ በጣም አሪፍ ነው ብዬ አስባለሁ። የፍቅር ጤና ስፖርት ማህበር ለአቅመ ደካሞች የቤት መስሪያ 200 ብሎኬት ድጋፍ ያደረገ ሲሆን በእግር ኳስ ለወጣቶች የስራ ዕድል ከመፍጠር ባሻገር ለመልካም ዓላማ እንዲውል እየሰራ መሆኑን ገልጿል። ውድድሩ ከተጫዋቾችና ከአሰልጣኞች በተጨማሪም ወጣት ዳኞችም ጥሩ ልምድ ያገኙበት እንደነበርም ተመላክቷል። ዛሬም ለአቅመ ደካሞች የብሎኬት ድጋፍ 200 ብሎኬት ድጋፍ አድርገናል። ስለዚህ ስፖርት አንድነት ነው፣ መደጋገፍ ነው፣ መረዳዳት ነው፣ ወጣቶችን መደገፍ ነው የሚል ሀሳብ አለን። ሰመር ካፑን በተመለከተ በጣም ቆንጆ ውድድር ነው ስናይ ከረም ነው። ውድድሩ ላይ አዳዲስ ፊቶች መጥተዋል። ብሔራዊ ሊግ
ፕሪሚየር ሊግ ላይ የምናውቃቸው ልጆች የተሳተፉበት ኤክስፒሪየንስ ወጣቶች ሼር ያደረጉበት ትልቅ ጨዋታ ነው ብዬ አስባለሁ። ሌሎች መልማይ ቡድኖችም የሚያዩ አካላትም ይኖራሉ። ለልጆቻችን ለታናሾቻችን እድል የሚፈጥር ነው። ለዳኞችም የጥሩ የዳኝነት ኤክስፒሪየንስ የሚያገኙበት ትልልቅ ተጫዋቾችን ማጫወት የሚችሉበት ጥሩ ልምድ ይሰጣል የሚል እምነት አለኝ። እንደ አጋጣሚ በኢትዮጵያ ደረጃ 3 ዳኞችን አስመርጠን አሁን ዳኞቻችን ከ17 ዓመት በታች በኢትዮጵያ ደረጃ እነዚህ የ14 የ15 ዓመት እድሜ ያላቸው ልጆች ወላይታ ሶዶን ከተማውን ወክለው በዚህ ሰዓት ላይ በአዳማ ከተማ ላይ በሚደረገው የ17 ዓመት ውድድር ላይ እየዳኙ ይገኛሉ። ይህ ማለት እንግዲህ ውድድር በበዛ ቁጥር ዳኞቻችን የማብቃት ስራው እነሱን ትልቅ ደረጃ ለማድረስ ለምናደርገው ነገር ትልቅ አስተዋጽኦ አለ። አዝናኝ ፉክክር የታየበት ሰመር ካፕ ውድድር ወጣቶች በክረምት ወራት የበጎ አድራጎት አገልግሎት ተግባር ላይ ተሰማርተው አቅም የሌላቸውን የህብረተሰብ ክፍሎች መደገፍን እንዲማሩ የተደረገበት መንገድ ይበል የሚያሰኝ ሲሆን አጠቃላይ ከመምሪያው ሰራተኞች ከደጋፊዎችና ከቡድኖቹ በቦታው ከነበሩ አካላት በድምሩ 500 ብሎኬቶች ለበጎ ዓላማ ተሰብስበዋል።